የእንግሊዝ ፕሪሚየር ሊግ በተለይም የሊቨርፑል ተጫዋቾች ደምቀው ያመሹበት አስደናቂ ምሽት ስዊድንን አሳምና በማሸነፍ የጥሎ ማለፍ ታሪካዊ ሪከርዷን ለማስቀጠል ጫፍ የደረሰችው የብሪያን ብሮቢ እና የኮዲ ጋክፖ ዳግም የተጻፈ አስደናቂ የታሪክ አሻራም በቶሮንቶ በተደረገ ጨዋታ እድል ፊቷን ያዞረችባት አይቮሪ ኮስትና 32ቱን መቀላቀሏን ያረጋገጠችው ጀርመን የዓለምን ትኩረት የሳበችው በታሪክ ታናሽ ሀገር ኩራሳውና በመንገዷ ላይ ቀይ መብራት የበራባት ኢኳዶር ዓለምን ያነጋገረው ሌላኛው አስደናቂ ግብ ጠባቂ ሶስተኛዋ ተሰናባች ሀገር የሆነችው ቱኒዚያና ተከታታይ 9 ጨዋታዎቿን ሳትሸነፍ የዘለቀችው የጃፓን የማለዳው ድል እነሆ ይህ የዕለቱ የዓለም ዋንጫ ትንታኔያችን ፕሮግራም ዋና ይዘት ነው። ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። ይህንን ፕሮግራም ስፖንሰር ያደረገላችሁ ደግሞ ሰመር ሪል ስቴት ሲሆን ማስታወቂያውን ተከታትለን ስንመለስ በቀጥታ ወደ ዝግጅቱ እናመራለን። ለእርሶም ለልጆም ይሆናል ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89,000 ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700,000 ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። የእንግሊዝ ፕሪሚየር ሊግ ተጫዋቾች በተለይም የሊቨርፑል ከዋክብቶች ደምቀው ያመሹበት የኔዘርላንድስና የስዊድን ፍልሚያ ተቀጣጥሮ በቀጠለው የ2026 ዓለም ዋንጫ ውድድር የሁለተኛ ዙር የምድብ ጨዋታ አስገራሚ ውጤቶች ተመዝግበውበታል። ትላንት ምሽት 2 ሰዓት ላይ በምድብ 6 በተካሄደው እጅግ አጓጊ ጨዋታ ኔዘርላንድስ ስዊድንን በአስገራሚ ሁኔታ 5-1 በሆነ አሳማኝ ውጤት በመርታት 32ቱን የጥሎ ማለፍ ስብስብ ለመቀላቀል ተቃርባለች። ከቱኒዚያ የበቀል ተልዕኮ የተቀበለች የምትመስለው ስዊዘርላንድስ ብድር በምድር በሚል ይመስል ስዊድንን በሰፈረችው ቁና ስትሰፍርላት አምሽታለች። በመጀመሪያው የምድብ ጨዋታ ቱኒዚያን 5-1 በመርታት አስደናቂ ጅማሮ ያደረገችው ስዊድን ትላንት በፈንታዋ በኔዘርላንድስ 5-1 ድባቅ ተመታለች። በመጀመሪያው የምድብ ጨዋታ ከጃፓን ጋር አቻ በመውጣቷ የቀጣይ ጉዞዋ ላይ ጥያቄ ተነስቶባት የነበረችው ኔዘርላንድስ ትላንት ግን ከአጀማምሯ እስከ ፍጻሜው ድረስ አስፈሪ በነበረችበት ጨዋታ ስዊድንን ስትረፈርፋት አምሽታለች። በስዊድን በኩል የመድፈኞቹ ኮከብ ቪክቶር ዮኬሬሽና የሊቨርፑሉ ጨራሽ አጥቂ አሌክሳንደር ኢሳክን የመሳሰሉ ግብ አዳኝ አጥቂዎች ሲጠበቁ፣ ነገር ግን አዳዲስ ግብ አዳኞች ከወደ ብርቱካናማዎቹ መንደር ብቅ ብለው ነግሰው አምሽተዋል። የስዊድንን ደጋፊዎች በዝምታ ውስጥ የጣለው የኔዘርላንድ አስፈሪ ማጥቃት፣ የሊቨርፑሉ ኔዘርላንዳዊ ኮከብ ጋክፖ ራስ ምታትነት፣ በቨርጅል ቫን ዳይክ የሚመራው የስብስቡ አጠቃላይ ጥምረት ስዊድንን ማሳደዱን ተያይዞት አምሽተዋል። ይህንን ግጥሚያ እጅግ አስገራሚ የሚያደርገው ደግሞ በጨዋታው የተቆጠሩ 6ቱም ግቦች መረብ ላይ ያረፉት በእንግሊዝ ፕሪሚየር ሊግ ተጫዋቾች ብቻ መሆኑ ነው። በሚለብሱት የማሊያ ቀለም ምክንያት ብርቱካናማዎቹ እየተባሉ ለሚጠሩት ኔዘርላንዶች ግቦችን ያስቆጠሩት ለፕሪሚየር ሊጉ ክለብ ሰንደርላንድ የሚጫወተው ብሪያን ብሮቢና የሊቨርፑል ኮከብ ኮዲ ጋክፖ እያንዳንዳቸው 2 ግቦችን ሲያስቆጥሩ ከዌስትሃም ዩናይትድ ጋር ዘንድሮ ወደ ታችኛው ሊግ የወረደው ሰመርቪል 5ኛዋን ማሳረጊያ ግብ አክሏል። ለስዊድን የማስተዛዘኛዋን ብቸኛ ግብ ያስቆጠረው ደግሞ የኒውካስትል ዩናይትዱ አንቶኒ ኢላንጋ ተቀይሮ በመግባት ነበር። ኢላንጋ ገና ተቀይሮ ከመግባቱ ባስመለከተው አስገራሚ ብቃትም የስዊድንን እሳት የለኮሰ መስሎ ተቀጣጥሎ ነበር። ቫንዴቪንን ጅል ያደረገ አስገራሚ ችሎታውን ገና ከመግባቱ እያስመለከተ ኔዘርላንዶችን እየዘረረም አስቸግሮ ነበር። ካሜራዎቹም አይኖቻቸውን ከሱ ላይ ለመንቀል ተቸግረው ታይተዋል። በእርግጥ እሱም አላሳፍራቸውም፣ አስደናቂ ግብም አስመልክቶን ነበር። ሆኖም ግን ተጋጣሚዎች ጨዋታውን ቀድመው ገለውታል።
ከጃፓን ያቻ ውጤት በኋላ በደካማ የማጥቃት ስልታቸውና በዘገየ እንዲሁም አሳማኝ ባልሆነ የተጫዋች ቅያሪዎች በተለይ በሀገራቸው ሚዲያዎች ክፉኛ የተተቹት አሰልጣኝ ሮናልድ ኮማን በዚህ ጨዋታ ፈጣንና ቀጥተኛ የማጥቃት እግር ኳስን አስመልክተው ለተቾቻቸው ቀድመው አሳማኝ ምላሽ ሰጥተዋል። በሌላ በኩል በፕሪሚየር ሊጉ አስፈሪ የሆኑት የስዊድኖቹ አጥቂዎች አሌክሳንደር ኢሳክና ቪክቶር ኮሬሽ ምሽቱ የፈተና ሆኖባቸዋል። በእርግጥ የኔዘርላንዱ አስደናቂ ግብ ጠባቂ ነው እንጂ ከነሱ ብዙም የቀረ አልነበረም። በዚህ ድንቅ ድል ኔዘርላንድስ በ4 ነጥብ ምድቧን ስትመራ ስዊድን ወደ ጥሎ ማለፉ ለመቀላቀል የመጨረሻዋን ወሳኝ ጨዋታ ከጃፓን ጋር ለማድረግ ተመድባለች። ከዚህ ቀደም የዓለም ዋንጫን 3 ጊዜ ለፍጻሜ ደርሰው የተሸነፉትና የዓለም ዋንጫው ሚዜ የሚል ቅጽል ስም የተሰጣቸው ኔዘርላንዶችስ ዘንድሮ በኮማን መሪነት ዋንጫውን ለማንሳት ቆርጠው የተነሱ ይመስላሉ። በዚህ በኔዘርላንድና በስዊድን መካከል በተደረገው የዓለም ዋንጫ ጨዋታ በርካታ የፕሪሚየር ሊግ ተጫዋቾች ይሳተፉበት ጨዋታ ነበር። በተለይ ደግሞ የሊቨርፑል ከዋክብቶች አብዛኛውን ቁጥር ይወስዳሉ። በኔዘርላንድስ በኩል 2 ግብ ያስቆጠረውና 1 ለግብ የሆነች ኳስ አመቻችቶ ያቀበለው እንዲሁም የጨዋታው ኮከብ የተባለው የሊቨርፑሉ ኮዲ ጋክፖ ተቀይሮ ገብቶ ግብ ያስቆጠረውና ከሊጉ ከወረደው ዌስትሃም ዩናይትድ ጋር ወደ ታችኛው ዲቪዚዮን ያመራው ነገር ግን በዝውውር መስኮት እንደሚመለስ የሚጠበቀው ሰመርቪል በመከላከል ረገድ ሙሉ 90 ደቂቃ የተጫወተው የቶተናሙ ሚኪ ቫን ዴቪን የሊቨርፑሉ የአማካይ ስፍራ ተጫዋች ራያን ግራቨንቨርችና ከ1 ዓመት ከ3 ወራቶች በኋላ ከአሌክሳንደር ኢሳክ ጋር ለመጀመሪያ ጊዜ በተቃራኒ ቡድን ሆኖ የተፋጠጠው የተከላካይ መስመር ተጫዋቹ የቡድኑ አምበል ቨርጂል ቫን ዳይክ እንዲሁም የማንቸስተር ሲቲው ቲጃኒ ሬንደርስና የሰንደርላንዱ አጥቂ ብራያን ብሮቢ ይጠቀሳሉ። በተጨማሪም በኔዘርላንድስ በኩል ሁለቱ መንትያዎች እነ ቲምበር በጉዳት ምክንያት ለጨዋታው ግልጋሎት አለመስጠታቸው እንጂ ቁጥሩ ከዚህም ያልፍ ነበር። የአርሰናሉ ጁሊያን ቲምበር ቀደም ብሎ በደረሰበት ጉዳት ከብሔራዊ ቡድኑ ስብስብ ውጭ መሆኑ ይታወሳል። መንትያው ኩዌንትን ቲምበር ደግሞ ከ2 ቀን በፊት ከቡድን አጋሩ ጋር በልምምድ ወቅት ተጋጭተው ቀላል ጉዳት ደርሶበት አልተሰለፈም። በስዊድን ስብስብ ውስጥም የተሰለፉት 3ቱ ተጫዋቾች የፕሪሚየር ሊጉ ወሳኝ ተጫዋቾች ነበሩ። በጨዋታው ለግብ የሚሆን ኳስ አመቻችቶ ያቀበለው ቁመተ ሎጋው አሌክሳንደር ኢሳክ ሙሉ 90 ደቂቃ የተጫወተው የአርሰናሉ ጭራቅ አጥቂ ቪክቶር ኮሬሽ እንዲሁም ተቀይሮ በመግባት ጨዋታ ቀያሪ ለመሆን ጥሩ የነበረውና የስዊድንን ብቸኛ ግብ ያስቆጠረው የኒውካስትሉ አንቶኒ ኢላንጋ ይገኙበታል። በተጨማሪም በዚህ በኔዘርላንድስና በስዊድን ጨዋታ ሌሎች አስደናቂ ታሪኮች ተመዝግበውበታል። ብራያን ብሮቢ በዓለም ዋንጫ ታሪክ 4ኛው ፈጣን 2 ጎል ያስቆጠረ ተጫዋች ሆኗል። የኔዘርላንዱ አጥቂ ብራያን ብሮቢ በ16 ደቂቃ ከ12 ሰከንድ ውስጥ 2 ጎሎችን በማስቆጠር በዓለም ዋንጫ ታሪክ 4ኛው ፈጣን 2 ጎል አስቆጣሪ ሆኗል። ከሱ በላይ ፈጣን 2 ጎል ያስቆጠሩት ፖዶሎስኪ በ11 ደቂቃ ከ35 ሰከንድ፣ ሮናልዶ በ12 ደቂቃ ከ16 ሰከንድ እና ሊኔከር በ13 ደቂቃ ከ46 ሰከንድ ሲሆኑ ብሮቢ ደግሞ በሌሊቱ ጨዋታ በ16 ደቂቃ ከ12 ሰከንድ ውስጥ 2 ጎሎችን በማስቆጠር በታሪክ 4ኛው ተጫዋች ሆኗል። በተጨማሪም ኔዘርላንድስ 100 የዓለም ዋንጫ ጎሎችን ማለፍ ችላለች። ኔዘርላንድስ በፊፋ የወንዶች ዓለም ዋንጫ ታሪክ ከ100 በላይ ጎሎችን ያስቆጠረች 8ኛዋ ሀገር በመሆን ታሪክ ጽፋለች። አጠቃላይ 8ቱ ሀገራትን ስንመለከት ብራዚል፣ ጀርመን፣ አርጀንቲና፣ ፈረንሳይ፣ ጣሊያን፣ ስፔንና እንግሊዝ እንዲሁም ኔዘርላንድስ ናቸው። እነዚህ ሌሎች ሀገራት ሁሉም ዋንጫውን ያነሱ ሲሆን ኔዘርላንድስ ደግሞ የዓለም ዋንጫው ሚዜ በመባል የምትጠራ ሲሆን ምናልባት በዚህ ዓመት ግን ከዚህ በፊት በግምት ደረጃ ስኬታማ የሆኑ ሰዎች እየጠበቋት ነው። በዚህ ጨዋታ በዓለም ዋንጫ ታሪክ ለ2ኛ ጊዜ ብቻ የሆነ አንድ ሌላ አዲስ ታሪክም ተጽፏል። 2 ተጫዋቾች በአንድ ጨዋታ 2 ግብ ማስቆጠር። ብራያን ብሮቢና ኮዲ ጋክፖ በአንድ የዓለም ዋንጫ ጨዋታ 2 የኔዘርላንድስ ተጫዋቾች 2 ግብ ያስቆጠሩበት በታሪክ 2ኛው አጋጣሚ ሆኗል። የመጀመሪያው እና ብቸኛው የነበረው ታሪክ ብራዚል ለ2ኛ ጊዜ ባዘጋጀችውና ጀርመን አርጀንቲናን በፍጻሜው 1-0 አሸንፋ ዋንጫውን በበላችበት ዓመት ሮበን ቫን ፐርሲና አሬን ሮበን ስፔን ላይ የሰሩት ታሪክ ነበር። ታዲያ አሁን ከ12 ዓመታት በኋላ ብሮቢና ጋክፖ ያንን ታሪካዊ ስኬት ደግመውታል።
ሌላው በካናዳ ቶሮንቶ የተደረገው አውሮፓዊቷን ሀገር ጀርመንን ከአፍሪካዊቷ አይቮሪ ኮስት ያገናኘው እጅግ አስገራሚ ፍልሚያ ነው። ይህ ሌሊት 5 ሰዓት ላይ የጀመረውና ልክ እንደ ፊልም የመጨረሻዎቹ ደቂቃዎች ልብ አንጠልጣይ በሆነ መንገድ ስሜትን ተቆናጦ በአስገራሚ ውጤት የተጠናቀቀ ጨዋታ ነው። ለረጅም ደቂቃ የመራችው አፍሪካዊቷ ሀገር አይቮሪ ኮስት በመጨረሻ እድል ፊቷን አዙራባታለች። ከመመራት ተነስታ ውጤቱን መቀልበስ የቻለችው ጀርመን 2-1 በሆነ ውጤት በማሸነፍ ወደ 32ቱ መቀላቀሏን ስታረጋግጥ ለረጅም ደቂቃ ለመራችውና በጨዋታው ላይ ሙሉ ኃይሏን አውጥታ ስትፋለም ለነበረችው አይቮሪ ኮስት ግን ውጤቱ እጅግ አሳዛኝ ነበር። የጀርመኑ አሰልጣኝ ዩሊያን ኔግልስማን በሁለተኛው አጋማሽ ላይ ያደረጓቸው ቅያሬዎች የጨዋታውን ሙሉ ታሪክ ቀይረውታል። በተለይም በ60ኛው ደቂቃ ላይ ተቀይሮ የገባው ዴኒዝ ኦንዳብ የጨዋታው ኮከብ በመሆን ጀርመንን ከከባድ አጣብቂኝ ውስጥ ማውጣት ችሏል። በጀርመን ኳስ ይዞ መጫወትና በአይቮሪ ኮስት የመልሶ ማጥቃት ፍልሚያ የደመቀውን ጨዋታ በ30ኛው ደቂቃ ላይ የአንዲዮ ማንዴ በግራ መስመር ወደ ተጋጣሚ የአደጋ ክልል ይዞት የገባውን ኳስ ሲያሻግር የቀይ ሰይጣናቱ ብላቴና አማድ ዲያሎ ተቀብሎ የሞከረው ኳስ በጀርመን ተከላካይ ሲመለስ በቅርበት የተገኘው የአይቮሪ ኮስቱ አምበል ፍራንክ ኬሴ ኳሷን በቀላሉ መረብ ላይ በማሳረፍ ሀገሩን ቀዳሚ ያደረገ። በዚህ ውጤት የመጀመሪያውን አጋማሽ ያገባደዱት ሁለቱ ሀገራት ከረፍት መልስ ጀርመኖች ጫናቸውን አጠናክረው በመምጣት በ68ኛው ደቂቃ ላይ አቻ መሆን ቻሉ። ናዲም አሚሬ ወደ ቅጣት ምት ክልል ያሻገረውን ኳስ አብሮት ተቀይሮ የገባው ዴኒዝ ኦንዳብ ኳሷን በአየር ላይ እንዳለች በመምታትና መረብ ላይ በማሳረፍ ጀርመንን አቻ አደረገ። ጨዋታው 1-1 በሆነ አቻ ውጤት ሊጠናቀቅ ነው ተብሎ ሲጠበቅ በጭማሪ ደቂቃ ላይ ዴኒዝ ኦንዳብ በአንድ ንክኪ ኳሷን የሃያ ፎፋና መረብ ላይ በአስገራሚ ሁኔታ አሳረፋት። በዚህም ኦንዳብ ለራሱ የጨዋታው ኮከብ ተብሎ ሲመረጥ የጀርመን የቁርጥ ቀን ልጅ በመሆን ደግሞ ሀገሩን ለጥሎ ማለፍ ማብቃት ችሏል። ጀርመን በዚህ አስደናቂ ድል ታግዛ ቀጣዩን ዙር 32ቱን ጥሎ ማለፍ መቀላቀሏን ስታረጋግጥ አይቮሪ ኮስት በበኩሏ ከምድብ ለማለፍና ጥሎ ማለፉን ለመቀላቀል ጨዋታዋን በጉጉት ትጠብቃለች። ሌላው በዚህ የዘንድሮው የዓለም ዋንጫ የሌሊት መርሃ ግብር የዓለምን ትኩረት የሳበው የታናሿ ሀገር ታላቅ ተጋድሎ ነው። ሌሊት 9 ሰዓት ላይ በተደረገ መርሃ ግብር በዓለም ዋንጫ ታሪክ ለውድድሩ ካለፉ ሀገራት ሁሉ እጅግ ትንሿ ሀገር በመሆን መነጋገሪያ የነበረችው ኩራሳው ከጠንካራዋ ኢኳዶር ጋር ተፋልማ አቻ የተለያየችበት ጨዋታ ነው። ዓለምን ካነጋገረው የ40 ዓመቱ ከኬፕ ቨርዴው ግብ ጠባቂ ቪዚንሃ በበለጠ ሁኔታ የኩራሳው ግብ ጠባቂ በጨዋታው ያዳናቸው የኳስ መጠኖች እጅግ አስገራሚ ነበሩ። ከጨዋታው በኋላም ይህ ታሪካዊና ትልቅ ውጤት ለኩራሳው ይገባታል በማለት ብዙዎች ደግፈዋታል። በአንጻሩ ለኢኳዶር ደግሞ ይህ ውጤት በቀጣይ ቀናቶች እንቅልፍ የሚነሳና የቀጣይ ተስፋቸውን አደጋ ላይ የሚጥል ሆኗል። ምክንያቱም ኢኳዶር በቀጣይ የምትገጥመው የአውሮፓ ኃያሏን ጀርመንን በመሆኑ ኢኳዶር የሌሊቱን ጨዋታ ማሸነፍ ግድ ይላት ነበር። ሆኖም ነጥብ መጣሏን ተከትሎ በቀጣይ ከምድብ ማለፍ እጅግ ፈታኝ እንደሚሆን ባት ይጠበቃል። በዚህ ጨዋታ የኩራሳው ግብ ጠባቂ በጨዋታው 15 የተሞከሩበትን ኳሶች ማዳኑ አድናቆትን ያጎረፈለት ጉዳይ ሲሆን ከዚያም ባሻገር ክብረ ወሰኑን ለመስበርም የሚቀረው አንድ ኳስ ማዳን ብቻ ነበር። ሆኖም ግን ለመጀመሪያ ጊዜ በዓለም ዋንጫው እየተሳተፈች የምትገኘው ኩራሳው የመጀመሪያ ታሪካዊ ነጥቧን በዓለም ዋንጫው ማግኘቷ ትልቅና ታሪካዊ ስኬት ሆኗል። በቀጣይ ኢኳዶርና ኩራሳው ወደ ጥሎ ማለፉ ለማለፍ ተጋጣሚዎቻቸውን ማሸነፍ ይጠበቅባቸዋል። በቀጣይ የምድብ መርሃ ግብርም ኩራሳው ከኮት ዲቫር፣ ኢኳዶር ደግሞ ከጀርመን ጋር የሚጫወቱ ይሆናል። በሌላኛውና ንጋት ላይ በተደረገው ተጠባቂ የዓለም ዋንጫ የምድብ ሁለተኛ ዙር መርሃ ግብር አፍሪካዊቷ ቱኒዚያ ከውድድሩ ውጭ ሆናለች። በአዲስ አሰልጣኝ ሃርቬ ሬናርድ እየተመራች ወደ ሜዳ የገባችው ቱኒዚያ በጃፓን 4-0 በሆነ ውጤት ተሸንፋ ከውድድሩ ተሰናብታለች። ኤዳ ሁለቱን ግቦች ካማዳ እና ኤቶ የጃፓንን የማሸነፊያ 4 ጎሎች ያስቆጠሩ ተጫዋቾች ናቸው። በዚህም ቱኒዚያ በሁለቱ ጨዋታዎች 9 ጎሎች ተቆጥረውባት ምንም ነጥብ
ሳትይዝ ስንብቷን አረጋግጣለች። ጃፓንና ኔዘርላንድ በበኩላቸው ምድባቸውን በእኩል 4 ነጥብ እየመሩ ነው። ቱኒዚያ በበኩሏ ከምድቧ ስትሰናበት በዓለም ዋንጫው እስካሁን ከውድድሩ ውጭ መሆኗን ያረጋገጠች ሶስተኛዋ ሀገር ሆናለች። ጃፓን ያለፉትን 9 ተከታታይ ጨዋታዎች አልተሸነፈችም። በቀጣይ የምድብ መርሃ ግብርም ቱኒዚያ ከኔዘርላንድ፣ ጃፓን ከስዊድን የሚገናኙ ይሆናል። እነሆ ውድ የገበያ ስፖርት ቤተሰቦቻችን ለሰዓቱ ያስኩትን ከምሽት ጀምሮ እስከ ንጋት የተደረጉ 4 የዓለም ዋንጫ መርሃ ግብሮች ትንታኔን በዚሁ ቋጫለሁ። እነሆ አመሻሽ ላይ ደግሞ ዛሬ የተሰሙ አዳዲስ የዝውውርና የዓለም ዋንጫ መረጃዎችን ጨምሮ የዕለቱን መርሃ ግብሮች በመሰነድ ወደ እናንተ እናደርሳለን። እስከዛው መልካም ቀን ተመኘውላችሁ። ለእርሶም ለልጆም ይሆናል ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89 ሺህ ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700 ሺህ ብር ጀምሮ ለሽያ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት